በህይወታችሁ ስለ ብሬክ ስሩ ስለ ጥሶ ስለ መውጣት እንድታስቡ መፈልግባቸው ጊዜያቶች አሉ። በተለይም ህይወታችሁ የመቀዝቀዝና የመጓተት ስሜት ውስጥ እንደገባ ሲሰማችሁ፣ ጦርነት ሲነሳባችሁ ወይም ደግሞ ፍሬ በማጣት ስትቸገሩ፣ በተደጋጋሚ ውድቀት ውስጥ ስትገቡ በዛም ታይም እግዚአብሔር አምላክ ብሬክ ስሩ በህይወታችሁ ላይ ሊያደርግ የሚፈልግበት ታይም ነው። ማለት የሆነ መቀዛቀዝ የሚሰማችሁ ጊዜ እንዳለ ታውቃላችሁ። ሁሌም መቼም አንድ አይነት የሆነ የህይወት አካሄድ ሰው አይሄድም። የመቀዛቀዝ ስሜት ሲሰማችሁ ማለት ራእይ ይዛችሁ መልእክት ይዛችሁ ትልልቅ ነገር ይዛችሁ ወይንም ደግሞ መጽሐፍ ፈልጋችሁ ወንጌል መስራት ምናምን ፈልጋችሁ ጥሶ መውጣት በሁሉም የህይወት አቅጣጫ ያለ ጉዳይ ነውና መቀዛቀዝ ውስጥ ያላችሁ ሰዎች ካላችሁ በጌታ በኢየሱስም በሆነ ጉዳያችሁ ላይ ብሬክ ስሩ ይሆናል። ወዳያችሁት ነገር መዘርጋት ይሆንላችኋል። የነገራችሁን ነገር መጨበጥ ይሆንላችኋል። ዳዊት በዚህ ቦታ እየተናገረ ያለው እግዚአብሔር መሸሸጊያው እንደሆነ ነው። ለዚህ ነው ጠላትን የማይፈራው። ዳዊት ጠላትን የማይፈራው ትላንት ድል ስላረገ ልምድ ስላለው ጦረኛ ስለሆነ ወርውሮ ስለሚመታ አይደለም። እግዚአብሔር ጠባቂው፣ እግዚአብሔር ፕሮቴክሽኑ ስለሆነ ዳዊት ጠላቶቹን አይፈራም። አንድ እውነት እነግርሃለሁ፣ እግዚአብሔርን መጠጊያ አድርገህ ያዝ። ዘመድህን አይደለም፣ ዘርህን አይደለም፣ ትምህርትህን አይደለም፣ ዲግሪህን አይደለም፣ ማንንም አይደለም፣ ስጋ ለባሽን አይደለም። እግዚአብሔርን መጠጊያ አድርገህ ያዘው። በጌታ በኢየሱስም ሰብረህ ትወጣለህ። ለምሳሌ እግዚአብሔር በአስፈሪ ሁኔታ ውስጥ ተከበህ ወደፊት ሂድ የሚልህ አንድም ወደፊትም ይሁን ወደኋላ እሱ የሚፈራው አንዳች ነው። በዘመናት መካከል እሱ ይኸውልህ ገጥሞት ያሸነፈው ሰራዊት የለም። ገጥሞት መፍታት ያቃተው እንቆቅልሽ የለም። ሁሉ በእግዚአብሔር ፊት ሰንበሳት ፊት እንደሚቀልጥ የቀለጡ። ሁለተኛ እግዚአብሔር ወደፊት ሂድ ካለ እሱ ቀድሞ ሄዷል። ስራዎቹ መሙላት ያለብህ አንተ የሚላችሁን ሁሉ አድርጉ እንዳለች ማርያም፣ አንተ የሚጠበቅብህ ኃላፊነት የራስን ድርሻ ደግሞ መወጣት አለ። እንስራውን መሙላት ከሆነ መሙላት እሱ ብቻ አይደለም። እንደ ቃልህ መረቡን እጥላለሁና መረቡን መጣል ያንተ ድርሻ። አሁን ጥሶ በመውጣት ውስጥ ብዙ ሰዎች የሚቸገሩት ነገር ምንድነው? ሁሉንም አሳይመንት ለእግዚአብሔር ሰጥተው በአስማት በምትሃት የሆነ ነገር አርጎ እንዲያወጣቸው ይፈልጋል። ኖ ኤርትራ ባህር ቢከፈትም ሊኩዊዱ እንደ ሶሊድ ቢቆምም አንተ ካልተራመድክ በስተቀር ወንድሜ የሚመጣ ምንም ነገር የለም። አንተ የራስን ድርሻ መወሰድ አለብህ። እንደ ክርስቲያን በተለይም ባለ ራእይ የሆናችሁ ወጣቶች ወንዶችና ሴቶች እንደ ክርስቲያን ዛሬ የማካፍላችሁን ሐሳብ ብትሰሙ ደስ ይለኛል። በህይወታችሁ ማወቅ ያለባችሁ ነገሮች አሉ። ለምሳሌ ትግል ከሌለ ድል እንደሌለ ማወቅ አለባችሁ። እንደዚሁም ደግሞ ሸለቆ ከሌለ የተራራ ጫፍ እንደሌለ ማወቅ አለባችሁ። ወዳጆቼ ስቅለት ከሌለ ትንሣኤ እንደሌለ ማወቅ አለባችሁ። ፈተና ከሌለ ማለፍ እንደሌለ ማወቅ አለባችሁ። ምስቅልቅል ከሌለ ምልክት እንደሌለ ማወቅ አለባችሁ። ችግር ከሌለ በረከት እንደሌለ ማወቅ አለባችሁ። እንደሱ ብቻ ሳይሆን ጠላት ከሌለ ወዳጅ እንደሌለ ማወቅ አለባችሁ። ወዳጆቼ ጠባሳ ከሌለ ጄኔራል እንደሌለ ማወቅ አለባችሁ። በጣም ብዙ ትውልድ ከኔ በፊትም ከኔ በኋላም በጣም ትልልቅ አቅም ትልልቅ መልእክት ያላቸው በጣም ብዙ ትውልዶች እንዳሉ አስባለሁ። ነገር ግን በየሰፈሩ በየምክንያቱ ተይዘው በየአካባቢው የተቀመጡ ውስጣቸው ያለውን ነገር ማውጣት ያቃታቸው እየታገሉ ያሉ በጣም ብዙ ሰዎች እንዳሉ ይሰማኛል። እንደ ተፈጥሯዊው ዓለም የህይወታችን ጨለማ ከማለዳችን ይቀድማል። ይሄን ማወቅ አለባችሁ። እሱ ብቻ አይደለም፣ ጥንካሬ የተአምራት ውጤት ሳይሆን የትግል ህይወት እንደሆነ ማወቅ አለባችሁ። በጣም እንድትጠነክሩ ቦልድ እንድትሆኑ እግዚአብሔር ሲፈልግ የሚሰጣችሁ ነገር ቢኖር ወይም በህይወታችሁ የሚያደርገው ነገር ቢኖር ተአምራት አይደለም። ተአምራት እንደውም በህይወታችሁ በጣም የቅንጡስ ልጆች ወይም ደግሞ ገና ያላደጉ ሰዎች ህይወት እንደሆነ ይሰማኛል። ተአምራት በእያንዳንዱ የክርስትና ህይወት ውስጥ ወይም በአማኞች ህይወት ውስጥ አስፈላጊ እንደሆነ አምናለሁ። ነገር ግን በቃ ትግል ሲኖር ነው ድል የሚኖረው። ጥሶ መውጣት፣ እንቅፋትን ማስወገድ፣ ሰዎችና ጠላት ያደረጉባችሁን ውስንነት መስበር ማለት ነው። ጥሶ መውጣት ማለት ምን ማለት ነው ከተባለ ህግ መጣስ ማለት አይደለም። ነገር ግን እንቅፋቶችን ከመንገዳችሁ ላይ ማስወገድ፣ ሰዎችና ጠላት በእናንተ ህይወት ላይ ያደረገውን ውስንነት መሻር፣ ለእድገት ለድልና ለተስፋ መንገድን አቅጣጫን መክፈት ማለት ነው። በህይወታችሁ ስለ ብሬክ ስሩ ስለ ጥሶ ስለ መውጣት እንድታስቡ መፈልግባቸው ጊዜያቶች አሉ። በተለይም ህይወታችሁ የመቀዝቀዝና የመጓተት ስሜት ውስጥ እንደገባ ሲሰማችሁ፣ ጦርነት ሲነሳባችሁ ወይም
ደግሞ ፍሬ በማጣት ስትቸገሩ በተደጋጋሚ ውድቀቱ ስትገቡ በዛን ታይም እግዚአብሔር አምላክ ብሬክ ስሩ በህይወታችሁ ላይ ሊያደርግ የሚፈልግበት ታይም ነው ማለት የሆነ መቀዛቀዝ የሚሰማችሁ ጊዜ እንዳለ ታውቃላችሁ። ሁሌም መቼም አንድ አይነት የሆነ የህይወት አካሄድ ሰው አይሄድም። የመቀዛቀዝ ስሜት ሲሰማችሁ ማለት ራእይ ይዛችሁ መልእክት ይዛችሁ ትልልቅ ነገር ይዛችሁ ወይንም ደግሞ መጽሐፍ ፈልጋችሁ ወንጌል መስራት ምናምን ፈልጋችሁ ጥሶ መውጣት በሁሉም የህይወት አቅጣጫ ያለ ጉዳይ ነውና መቀዛቀዝ ውስጥ ያላችሁ ሰዎች ካላችሁ በጌታ በኢየሱስም በሆነ ጉዳያችሁ ላይ ብሬክ ስሩ ይሆናል። ወዳያችሁት ነገር መዘርጋት ይሆንላችኋል። የነገራችሁን ነገር መጨበጥ ይሆንላችኋል። በጌታ በኢየሱስም እንዴት ጀምረዋለሁ ያላችሁትን ያንን ነገር የምትጀምሩበት ጊዜ ይሆናል። ትግል ከሌለ ድል እንደሌለ ማወቅ አለባችሁ ብላችሁ ጻፉ። አሁን በጣም ብዙ ትውልድ ድሉን ይፈልገዋል፣ ውጤቱን ይፈልገዋል፣ መንገዱን ግን አይፈልገውም። ማምጣት ይፈልጋል፣ ማጥናት ግን አይወድም አይደለ? ሀብታም መሆን ይፈልጋል፣ መስራት ወይ መማር ምናምን ግን አይወድም። እና ትግል ከሌለ ድል የለም። ሸለቆ ከሌለ የተራራ ጫፍ የለም። የሆነ ሸለቆ ውስጥ እንዳላችሁ ከተሰማችሁ፣ የሆነ ቫሊ ውስጥ እንዳላችሁ ከተሰማችሁ በቃ ትክክለኛ ቦታ ላይ ነው ያላችሁት። አሁን እኔ ትክክለኛ ቦታ ላይ እንዳለው ሁል ጊዜ የሚሰማኝ ከፍታ ላይ ሲሆን፣ ጭብጨባ ላይ ሲሆን፣ ሙገሳ ላይ ሲሆን ወይንም ደግሞ ሃይዌይ ላይ ሲሆን ብቻ አይደለም። ይኸውላችሁ በጣም ቁልቁለት የሚሰማችሁ በጣም ዳውን የሚሰማችሁ ከሆነ በፈለከው መንገድ ቁልቁለት ባለበት ሸለቆ ባለበት ተቃራኒው የተራራው ጫፍ ነው። ስለዚህ ይሄን ማወቅ አለባችሁ። በቃ ልክ እንደዛ አይነት ሸለቆ ካለ የተራራ ጫፍ አለ። ልክ እንደዚህ ነው። ፈተና ካለ ማለፍ አለ። አሁን አንዱን ስትሉት ሌላ፣ ሌላውን ስትሉት ሌላ የሚመጣ ከሆነ አስተማሪያችሁ አስተምሯችሁ ሲያበቃ የቱንም ያህል ቢወዳችሁ ወደሚቀጥለው ክፍል የሚያሳልፋችሁ በፈተና በኩል ነው። ስለዚህ አሁን እየገጠማችሁ ያለ የፋይናንስ፣ የግንኙነት፣ የህይወት የተለያየ ፈተና ወደሚቀጥለው ክፍል እናንተን ፕሮሞት ለማድረግ ነው እንጂ እናንተን ለመጣል እንዳልሆነ እንድታቁ እፈልጋለሁ። ወዳጆቼ ታውቃላችሁ አይደል? የሆነ ምልክት የሚባል ነገር የሚኖረው ምስቅልቅል ያለ ሁኔታ ውስጥ ሲሆን ነው። ለምሳሌ የእናንተ ብቻ ሰፈሩ ላይ ሜዳው ላይ ካለ የእናንተ ቤት ብቻ ካለ ምልክት አያስፈልገውም። ነገር ግን በጣም ብዙ አሻሚና ምስቅልቅል ያለ ነገር ካለ አንድን ሰው በቀጥታ ወደ እናንተ ቤት ለማምጣት የሆነ ምልክት ትሰጡታላችሁ። ምስቅልቅል ካለው ነገራችሁ ለትውልድ መዳን የሚሆን ምልክት እግዚአብሔር ዘንድሮ ይሰጣቸዋል። በጣም ይገርማቸዋል። እውነቴን ነው የምነግራችሁ። በጣም ብዙ ሰዎች ቢዝነሳቸው ተመሰቃቅሎ፣ ቤታቸው ህይወታቸው ተመሰቃቅሎ ከዚህ በኋላ ተስፋ የላቸውም ተብሎ ሲያበቁ ለብዙ ሰዎች የህይወት መንገድ ያሳዩ ሰዎች፣ በዚህ ጋር ድል አለ ያሉ ሰዎች፣ በዚህ ጋር ሰክሰስ አለ ያሉ ሰዎች፣ በዚህ ጋር መነሳት ያለ ያሉ ሰዎች ምስቅልቅል ካለ የህይወት ምዕራፍ ውስጥ የወጡ ሰዎች ናቸው። ዛሬ ነግራችኋለሁ። ህይወቴ ተመሰቃቀለ፣ ነገሬ ተመሰቃቀለ ያላችሁ ከዛ ምስቅልቅል ነገራችሁ ለትውልድ ማምለጥ የሚሆን ምልክት እግዚአብሔር ያወጣል። ሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ቁጥር 20 ላይና በአንደኛ ዜና መጽሐፍ ምዕራፍ 14 ቁጥር 11 ላይ ነው መጽሐፍ ቅዱሳችን ውስጥ ጥሶ መውጣት የሚለውን ሐሳብ የምታገኙት። በዚህ ክፍል የምትመለከቱት ነገር ምንድን ነው? ዳዊት ላይ የፍልስጤም ሰዎች ተሰበሰቡበት። ዳዊትን ለመውጋት እንደተሰበሰቡ መጽሐፉ ይናገራል። እና ዳዊት የፍልስጤም ሰዎች እርሱን ሊወጉት እንደተሰበሰቡ ሰማ። ውሃ ግድብን እንደሚያፈርስ እግዚአብሔር ጠላቶችን አፈራረሳቸው። ወይም ደግሞ ውሃ ግድብን ጥሶ ወጥቶ ነገር እንደሚያፈራርስ ልክ እንደዛ እግዚአብሔር ጠላቶችን አፈራረሳቸው ብሎ የተናገረበት ክፍል ሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ቁጥር 17 እስከ ያለው ክፍል ላይ ነው የምትመለከቱት። አሁን በዳዊት ህይወት እንደዚህ አይነት ብሬክ ስሩ እንዴት ሊከሰት ቻለ? ምክንያቱም ከቁጥር 17 እስከ 24 የጥሶ መውጣት ደረጃዎችን ታገኛላችሁ። የመጀመሪያው የጥሶ መውጣት ደረጃ ምን መሰላችሁ? አንድ ብለህ ጥሰህ ልትወጣ ስትል፣ ሰብረህ ልትወጣ ስትል የመጀመሪያው የምትረግጠው ደረጃ አለመፍራት ይባላል። ጥሳችሁ መውጣት ከፈለጋችሁ የኔ ወንድም ጥሰህ መውጣት ከፈለክ መፍራት የለብህም። ሁኔታን መፍራት፣ ተቃዋሚዎችን መፍራት፣ ጠላቶችን መፍራት፣ ሰዎች ስላንተ ያላቸውን አስተያየትና ወሬ መፍራት የለብህም። ከዚህ ቀጥሎ ምን ሊሆን ይችላል የሚለው ነገር ልትፈራው አይገባም። ቁጥር 18 ላይ ሲናገር ደስ ይላል። ዳዊትም የፍልስጤም ሰዎች በሱ ላይ እንደተነሱ በሰማ ጊዜ ባወቀ ጊዜ ወደ ምሽግ ገባ ይላል። ተናደደ አይልም፣ ሸሻ አይልም፣ ተደበቀ አይልም፣ ፈራ የሚል ቃል አትመለከትም። ወደ ምሽጉ ገባ። የፍልስጤም ሰዎች ተሰብስበውበታል። ዳዊትን ሊይዙት ስትራቴጂካል የሆኑ ቦታዎች ላይ ሁሉ ተቀምጠዋል። በዚህ ጊዜ ዳዊት አልተናደደም፣ አልፈራም፣ አልተደበቀም፣ አልሸሸም። ይገርማል። የዳዊት ህይወት ምንድነው ካልከኝ መዝሙረ ዳዊት መጽሐፍ ምዕራፍ 3 ቁጥር 6 ላይ እንደዚህ ይላል። ከያቅጣጫው በተሰበሰቡብኝ አላፍ ሰዎች አልፈራም።
ሰብረው የሚወጡ ሰዎች ምን አይነት ሰዎች መሰሉ? የማይፈሩ ሰዎች ናቸው። ምን ቀጥሎ ሊሆን ይችላል? አይ ዶንት ኖ ምን ሊሆን እንደሚችል፣ ግን አንድ ነገር አውቃለሁ፣ አልፈራም። ከያቅጣጫው በሚወረወርብኝ ቀስት ወይም ደግሞ በሚባለው ነገር ወይም ደግሞ በተለያየ ሁኔታ መፍራት ከፈራ ሁኔታው ይዞ ያስቀርሃል። ዘመንን ይፈጃል። ጉልበት እያለ ጉልበት እንደሌለ ሆነ ትቀራለህ። ነገር ግን እግዚአብሔር አምላክ ሰብሮ የሚያወጣው እነማን መሰለ? የማይፈሩ ሰዎችን ሰብሮ ያወጣቸዋል። በጌታ በኢየሱስም ዛሬ የትኛውም አይነት ፍርሃት ከህይወታችሁ ላይ ይሰበራል። ዳዊት አካላዊ ምሽግ ብቻ ሳይሆን የነበረው መለኮታዊ ምሽግ ነበረው። በሁለተኛ ሳሙኤል መጽሐፍ ምዕራፍ 22 ከቁጥር 1 እስከ 4 ስታነቡ ከሳኦልና ከጠላቶቹ እጅ ባዳነው ጊዜ ዳዊት የዘመረው መዝሙር ሁለተኛ ሳሙኤል መጽሐፍ ምዕራፍ 22 ከቁጥር 1 እስከ 4 ስታነቡ እንደዚህ ብሎ ይናገራል። ዳዊትም እግዚአብሔር ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳነው ቀን የዚህን ቅኔ ቃል ለእግዚአብሔር ተናገረ፣ እንደዚህም አለ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ ነው። እግዚአብሔር ጠባቂዬ ነው፣ በእርሱ እታመናለሁ። ጋሻዬና የረድኤቴ ቀንድ፣ መጠጊያዬ፣ መሸሸጊያዬ፣ መድኃኒቴ ሆይ ከግፍ ስራ ታድነኛል። እግዚአብሔር አለቴ። ዳዊት በዚህ ቦታ እየተናገረ ያለው እግዚአብሔር መሸሸጊያው እንደሆነ ነው። ለዚህ ነው ጠላትን የማይፈራው። ዳዊት ጠላትን የማይፈራው ትላንት ድል ስላረገ ልምድ ስላለው ጦረኛ ስለሆነ ወርውሮ ስለሚመታ አይደለም። እግዚአብሔር ጠባቂው፣ እግዚአብሔር ፕሮቴክሽኑ ስለሆነ ዳዊት ጠላቶቹን አይፈራም። አንድ እውነት እነግርሃለሁ፣ እግዚአብሔርን መጠጊያ አድርገህ ያዝ። ዘመድህን አይደለም፣ ዘርህን አይደለም፣ ትምህርትህን አይደለም፣ ዲግሪህን አይደለም፣ ማንንም አይደለም፣ ስጋ ለባሽን አይደለም። እግዚአብሔርን መጠጊያ አድርገህ ያዘው። በጌታ በኢየሱስም ሰብረህ ትወጣለህ። እማትፈራው ስለተማርክ አይደለም። እማትፈራው ጎበዝ ተማሪ ስለሆንክ አይደለም። የማትፈራው ባለስልጣን ስለምታውቅ አይደለም። የማትፈራው ደፋር ስለተናጋሪ ስለሆንክ አይደለም። የማትፈራው አንድ የእግዚአብሔርን ቃል አንብበሃል። ናሆም መጽሐፍ ምዕራፍ 1 ቁጥር 7 እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል። እግዚአብሔር መልካም ነው። ይገርምሃል፣ በሳምንት 7 ቀን፣ በወር 30 ቀን፣ በዓመት 365 ቀን መልካም እግዚአብሔር ብቻ ነው። ሰው እንደዚህ አይነት መልካም ኖሮት አያውቅም። አንተ ስትጀምር ዮናታን ካልነበረ፣ አንተን ወደ መኖር ለማምጣት ዮናታን ካልነበረ፣ ይገርምሃል፣ ማንም ሰው ፊቱን ጀርባውን ላንተ ቢሰጥ መታመኛ ያደረከው መነሻ ላይ የተደገፍከው እግዚአብሔር አምላክ እስከ መጨረሻ ይዞ ይሄዳል። ፍልስጤማውያን እንደተሰበሰቡበት ዳዊት ሲያውቅ ሰው አይሸሽም፣ አይፈራም፣ አይደነግጥም። ልክ 2 ሰዓት ቢሮ እንደሚገባ ሰው ቀጥ ብሎ ሄዶ ምሽግ ውስጥ ገባ። ዳዊት አካላዊ ምሽግ ብቻ ሳይሆን ዲቫይን ምሽግም አለ፣ መለኮታዊ ምሽግ አለ። ለዚህ ነው እግዚአብሔርን ምሽጉ እንዳደረገ የምታውቀው። እግዚአብሔር አለቴ ነው፣ አምባዬ ነው፣ መታመኛዬ ነው፣ መታመኛዬ ነው አለ። ከፈራ እመነኝ፣ ሰይጣን አፐር አንዱን ይወስድብሃል። ሰራለሁ ብለህ ከፈራ፣ አገለግላለሁ ብለህ ከፈራ፣ በቃ ኦልሬዲ ከግማሽ የመጀመሪያውን 45 ደቂቃ ሰይጣን ነጥብ አስጥሏል። ከፈራ ዘጸአት መጽሐፍ ምዕራፍ 14 ቁጥር 15 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። እግዚአብሔር ሙሴ እንደዚህ አለው፣ ለምንድን ነው ወደ እኔ የምትጮኸው አለው። የእስራኤል ልጆች እንዲሄዱ ንገራቸው። ይሁን ከፊት ለፊት እኮ የኤርትራ ባህር ነው ያለው። ከዚህ በፊት ማንም በዚህ ባህር አቋርጦ ሄዶ አያውቅም። ከፊት የኤርትራ ባህር ነው፣ ከኋላ የፈርዖን ሰረገላ ነው። እና ለምን ወደ እኔ ትጮኻለህ? ሂድ በለው፣ የእስራኤል ተንቀሳቀስ በለው፣ ወደፊት ሂድ በለው። አየህ፣ እግዚአብሔር ወደፊት ሂድ ካለ 2 ነገር ነው። አንደኛ እሱ የሚፈራበት ምንም ምክንያት የለውም። ሁለተኛ ወደፊት ሂድ ካለ ቀድሞ ሄዷል ማለት ነው። እግዚአብሔር ካንተ በፊት ሄዷል ማለት በጌታ በኢየሱስም ከዚህ በኋላ በዘመን ወደፊት እንጂ ወደ ኋላ የለም። በጌታ በኢየሱስ ወደ ኋላ የሚጎትት የተቆረጠ ይሆን ለምሳሌ እግዚአብሔር በአስፈሪ ሁኔታ ውስጥ ተከበህ ወደፊት ሂድ የሚልህ አንድም ወደፊትም ይሁን ወደ ኋላ እሱ የሚፈራው አንዳች ነገር የለም። በዘመናት መካከል እሱ ይኸውልህ ገጥሞት ያሸነፈው ሰራዊት የለም። ገጥሞት መፍታት ያቃተው እንቆቅልሽ የለም። ሁሉ በእግዚአብሔር ፊት ሰንበሳት ፊት እንደሚቀልጥ የቀለጡ። ሁለተኛ እግዚአብሔር ወደፊት ሂድ ካለ እሱ ቀድሞ ሄዷል ማለት። ለዚህ ነው ዘዳግም መጽሐፍ ምዕራፍ 31 ቁጥር 8 ሲናገር እንደዚህ ይላል። እግዚአብሔር እርሱ ከፊት ለፊት ይሄዳል፣ እርሱ ካንተ ጋር ይሆናል፣ አትፍራ። ዘዳግም 31 እንደዚህ ይላል። በፊት ይኸውልህ አምቦ ቀና በልና በፊት የሚሄድ እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል። ከዛ አይጥልህም፣ አይተውህም፣ አትፍራ፣ አትደንግጥ አለው አለ። እግዚአብሔር ከቀደመ ደግሞ ድሉና ስኬቱ የተረጋገጠ ነው። እግዚአብሔር እንደዚህ ይናገራል። እውነቴን ነው። የመጀመሪያውን ነገር ልንገር። ጥሰህ መውጣት ትፈልጋለህ? በአገልግሎት ጥሰህ መውጣት ትፈልጋለህ? በስራ በጌታ በኢየሱስ ስም እየረዳ ወደፊት ያወጣል። ይኸው በጋይን ጦርነት ጊዜ እግዚአብሔር ኢያሱ እንደዚህ ያለው ወደፊት ሂድ። ይኸው ኢያሱ መጽሐፍ ምዕራፍ 8 ከቁጥር 1 እስከ 2 አንብበው። እንደዚህ ይላል። እግዚአብሔርም ኢያሱን አትፍራ፣ አትደንግጥ፣ ሰልፈኞቹን ሁሉ ካንተ ጋር ውሰድ፣ ተነስተህም ወደ ጋይ ውጣ። የጋይ ንጉሥ ሕዝቡንም ከተማውንም ምድሩንም በእጅህ አሳልፌ ሰጠሃል። መዝሙር 27 ቁጥር 1 በጣም የምወደው ቃል አለ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው?
የሚያስደነግጠኝ ማን ነው? መዝሙር 118 ቁጥር 17 እንደዚህ ያለ አልሞትም በሕይወት እኖራለሁ የእግዚአብሔርንም ሥራ አወራለሁ። ለምሳሌ የምኖረው ልበላ አይደለም፣ የምኖረው ልጠጣ አይደለም፣ የምኖረው የእግዚአብሔርን ሥራ ለማውራት ነው። እንደዚህ ያለ መዝሙር 118 እንደዚህ ያለ አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርን ሥራ እናገራለሁ። እማወራው ነገር አለ፣ እምናገረው ነገር አለ። የመስቀሉን ሥራ እናገራለሁ፣ የማዳኑን ኃይል እናገራለሁ። እግዚአብሔር ለሰው ልጆች ያደረገውን ታላቅ ሥራ እናገር። የማልሞተው ለዚህ ነው፣ ቁጥር ለመጨመር አይደለም። በጌታ በኢየሱስ ክርስቶስ ዛሬ ባረኳችሁ። በእናንተ ላይ የወጣ የሞት አዋጅ የተገለበጠ ይሁን። እግዚአብሔር ቃል ሲናገር ምን ይላል? የእግዚአብሔር ስም የጸና ግንብ ነው። ጻድቅም ወደ እርሱ ሮጦ ከፍ ከፍ የሚለውን ወደዋለሁ፣ ግን ሌላ የምወደው ትርጉም አለ። ጻድቅም ወደሱ ሮጦ በደህና ይኖራል። ይወልሰው የሆነ ነገር ሲሆንብህ ከተናደድክ፣ የሆነ ነገር ሲሆንብህ ከፈራ፣ ከሸሸ፣ ከደነገጥ እመነኝ የመጀመሪያውን ጥሶ የመውጣት የመጀመሪያውን ደረጃ ሰይጣን ይዞብሃል። ስለዚህ አሁን ሁሌ ዜሮ ላይ ነው የምትቆም። ሰይጣን ጥሰህ እንዳትወጣ መጀመሪያ የሚያደርገው ቴንሽን የሚለቅ ፍርሃት በፍርሃት ያደርጋል። ስማ ጥቅስ አይደለም የምነግርህ፣ እንዳፈራ አስወርቶ እንዳፈራ እግዚአብሔር አምባዬ አለቴ መታመኛዬ ጋሻዬ። ሁለተኛው ደረጃ መለኮታዊ መመሪያ መቀበል። አሁን ተመልከት፣ ዳዊት ልክ ፍልስጤማውያን በሱ ላይ እንደተሰበሰቡና እንደተሰለፉበት ሲያቅ ያደረገው ወደ ምሽጉ ነው የገባው። ወደ ምሽጉ ከገባ በኋላ ከእግዚአብሔር ምሪት ጠየቀ። ልውጣ ትሰጠኛለህ ብሎ ጠየቀው። ለምሳሌ መለኮታዊ ምሪት የሚያስፈልግህ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ንጉሥ በሰራዊቱ ብዛት አይድንም አለ፣ ኃያልም በታላቅ ኃይሉ አይድንም። ፈረስን ለደህንነት ተስፋ ማድረግ ከንቱ ነው። እንደውም በምሳሌ መጽሐፍ ምዕራፍ 31 ቁጥር 21 ላይ ሲናገር እንደዚህ ይላል፣ ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ። መለኮታዊ ምሪት መቀበል ያለብህ ወደ የትኛውም ጉዳይ ስትወጣ ከእግዚአብሔር ዘንድ መለኮታዊ ምሪት ተቀብለን መውጣት ያለብህ። ለመሰለ ዳዊት በትዕቢትም ወይ ደግሞ በግምትም አይደለም የወጣው። እግዚአብሔርን ጠይቆ ከዚህ ነገር ጋር ትስማማለህ ወይ ብሎ ከእግዚአብሔር ጋር ያለውን አስተላለፍ አረጋግጦ ነው። ወዳጆቼ ዳዊት እኮ እዚህ ጋር ልውጣ ብሎ ሲጠይቅ ዳዊት እኮ ከዚህ በፊት ተደጋጋሚ ጊዜ ድል ያደረገ ሰው ከልምዱ ተነስቶ አልወጣም። ከዚህ በፊት ጎልያድን ጥየዋለሁ ይሄኛው አያቅተኝም ምናምን ብሎ አልወጣም። ከዚህ በፊት እኮ ጦርነት ገጥሞ አሸንፏል። ብራዘር ትላንት ተሳክቷል ማለት ነገ ይሳካል ማለት አይደለም። ትላንት ሆኗል ማለት ነገ ይሆናል ማለት አይደለም። ትላንት ሁኔታዎች ቀለዋል ማለት ነገም እንደዚህ ይቀላል ማለት አይደለም። ሁል ጊዜ በየትኛውም ጉዳይ መለኮታዊ ምሪትን መቀበል። ምሳሌ መጽሐፍ ምዕራፍ 3 ቁጥር 5 ከ6 እንደዚህ ይላል፣ በፍጹም ልብህ በእግዚአብሔር ታመን፣ ማንንም ተማምነህ ምንም ነገር እንዳትጀምር፣ ትዝብት ነው ትርፉ። ሶስተኛው ደረጃ ምን መሰለህ? የራስህን ድርሻ ትወጣ። ጻፉ። ማለት ይሄ ማለት ምን ማለት ነው? አስፈላጊውን ነገር ደግሞ አንተ ማድረግ አለብህ። ምን ማለት ነው? እንስራዎቹ መሙላት ያለብህ አንተ ነህ። የሚላችሁን ሁሉ አድርጉ እንዳለች ማርያም፣ አንተ የሚጠበቅብህ ኃላፊነት አለ። የራስህን ድርሻ ደግሞ መወጣት አለብህ። እንስራውን መሙላት ከሆነ መሙላት፣ እሱ ብቻ አይደለም። እንደ ቃልህ መረቡን እጥላለሁ እንዳለ መረቡን መጣል ያንተ ድርሻ። አሁን ጥሶ በመውጣት ውስጥ ብዙ ሰዎች የሚቸገሩት ነገር ምንድነው? ሁሉንም አሳይመንት ለእግዚአብሔር ሰጥተው በአስማት በምትሃት የሆነ ነገር አድርጎ እንዲያወጣቸው ይፈልጋል። ኖ ኤርትራ ባህር ቢከፈትም ሊኩዊዱ እንደ ሶሊድ ቢቆምም አንተ ካልተራመድክ በስተቀር ወንድሜ የሚመጣ ምንም ነገር የለም። አንተ የራስህን ድርሻ መውሰድ አለብህ፣ መንቀሳቀስ አለብህ። እግዚአብሔር ስራ ሰጣለሁ ካለ አንተ ሄደህ ሲቪን አዘጋጅተህ በር ማንኳኳት፣ ስራ መፈለግ፣ በጥሩ ጸባይ ስራ መስራት ካንተ ይጠበቃል። ለምሳሌ አንተ ማገዝ፣ መንገዱን መክፈት፣ መንገዱን ይከፍታል፣ አንተ ትራመዳለህ። በቃ እሱ እኮ ነው የሆነው። አንተ ውሃውን ትሞላለህ፣ ያንተ ድርሻ ነው። ውሃውን ወይን ጠጅ ማድረግ የሱ ድርሻ፣ መረቡን መጣል ያንተ ድርሻ ነው። አሳውን አምጥቶ መረቡ ውስጥ መክተት የሱ ድርሻ ነው እንደ ቃል። ስለዚህ እሱ ነው ማድረግ ያለብህ። አራተኛና የመጨረሻ ጥሶ የመውጣት አራተኛው ደረጃ ምስጋናውን አትውሰድ። እግዚአብሔር በአንተ ጥረትም ይስራ፣ በአንተ ጥረትም አይስራ፣ ምስጋናውን አትውሰድበት። ዳዊት እንደዚህ አለ፣ እግዚአብሔር እንደ ውሃ ፈሳሽ ጠላቶችን ሰባብሯቸዋል። እኔ ሰባበርኳቸው አይደለም ያለው። ክሬዲቱን አንተ እንዳትወስድ። እግዚአብሔር እንደ ውሃ ፈሳሽ ጠላቶችን በእጄ ፊት ለፊት ሰባበራቸዋል እንዳትወስድ። ስማ፣ ዳዊት ድሉን ለራሱ ለሰራዊቱ አልሰጥም። ጻፍ። ለማንም እንዳትሰጥ። የህይወትን ድል ክሬዲቱን ለሰውም ለራስም እንዳትወስድ። በሁለተኛ ዜና መጽሐፍ ምዕራፍ 20 ከቁጥር 27 እስከ 28 እግዚአብሔር በጠላቶቻችን ላይ ድል ስለሰጣቸው እጅግ ደስ አላቸው ይላል። ፈርዖን ዮሴፍን አስጠራውና እንደዚህ አለ፣ ዮሴፍ አለ አንተ ህልምን እንደምትረዳ ደግሞም እንደምትፈታ ሰምቻለሁ አለ። አሁን ይኸውልህ አንድ እስረኛ ንጉሱ ጠርቶት አንተ ህልምን እንደምትረዳ ደግሞም እንደምትፈታ አውቄያለሁ ሰምቻለሁ ብሎ ሲለው የንጉሱ ንግግር ብቻውን ኢጎ ይቀሰቅሳል። ፕሬዝ ጋድ እኔ ብለህ የሆነ ነገር እንድትል ያደርጋል። ኦኬ አንተም ሰምተሃል። ኦኬ አሁን የመጨረሻው ሰው የጋሩ ልጁ የመጣው ዮሴፍ የመጣው ሄሎ እንደዛ ብሎት ዮሴፍ ግን ለንጉሱ ምን ለፈርዖን እንደመለሰለት ስሙ 41:16 ዮሴፍም ለፈርዖን እንዲህ ብሎ መለሰ፣ ይህ በእኔ አይደለም። ህልምን መረዳት ህልምን መፍታት
በእኔ አይደለም። እግዚአብሔር ግን ለፈርዖን በደህንነት ጥሳችሁ መውጣት ከፈለጋችሁ እግዚአብሔር በሚያደርግላችሁ ነገር ሁሉ ምስጋናውን አትውሰዱ። ይህ በእኔ አይደለም በሉ። አሁን የደረስኩበት ነገር በእኔ አይደለም። ቤቴ በእኔ አይደለም። አገልግሎቴ በእኔ አይደለም። ሕይወቴ በእኔ አይደለም። መውጣት መግባቴ በእኔ አይደለም። ኢኮኖሚ በእኔ አይደለም። ሁሉ ነገር በአንተ ነው በሉት። በአንተ ነው የኔ ጌታ። ይሄ ሁሉ የሆነው በአንተ ነው፣ ከኔ አይደለም በሉት። እንዲህ በለው። እንጀራ ሰጠኝ አመሰግናለሁ በለው። ልጆች ሰጠኝ፣ ጤና ሰጠኝ አመሰግናለሁ። ዘመን ሰጠኝ እንዳገለግል አመሰግናለሁ። ታንክ ዩ ፋዘር። በእኔ አይደለም በለው። በእኔ አይደለም። እግዚአብሔር ምስክሬ ነው። የውርደትን ሸማ እያወለቀ የክብርን ካባ ይደርብናል። በጠላቶች ፊት ለፊት ራስን በዘይት ይቀባል። በእኔ አይደለም ባልከው ቁጥር ክሬዲቱን ለሱ በሰጠ ቁጥር እግዚአብሔር እየረዳ እያገዘ መንገድን ያቀናል፣ ያግዛል። አትፍራ። በጌታ በኢየሱስም ባረኩ። በሚቀጥለው ሳምንት ይሄ ዓመት እንዳያልፈኝ ብላችሁ የምትፈልጉ ካላችሁ በዚህ ዓመት በኢየሱስም ብሬክ ስሩ ይሁንላችሁ። ከኔ በኋላ የሚነሳ ያንግ ጄኔሬሽን በአማርኛና በሆነ በኢትዮጵያ ቋንቋ የሚወሰን ሳይሆን በሁሉ ቋንቋ የሚሰብክ ኃያል ትውልድ በኢየሱስም ይነሳ። በጌታ በኢየሱስም ሰውና ሰይጣን በእናንተ ላይ ያስቀመጠው ውስንነት ዛሬ የተሻረ